በኢትዮጵያ ፖለቲካ በተለይም በኦሮሞ ነጻነት ትግል ውስጥ ለ5 አስርት ዓመታት የቆዩ ፖለቲከኛ ናቸው። ሌንጮ ለታ አብዛኛውን የእድሜ ዘመናቸውን በትግልና በስደት ያሳለፉ ሲሆን ከረጅም ጊዜ የትጥቅ ትግል በኋላ ወደ ሀገር ቤት በመመለስ በሰላማዊ መንገድ ለመታገል ወስነው ወደ ኢትዮጵያ መግባታቸው ይታወሳል። ሌንጮ ለታ በሀገራዊ ጉዳይ ላይ የነቃ ተሳትፎ ያላቸው እንዲሁም በስነ ጽሁፍ 3 መጽሐፍትን ለአንባቢያን አበርክተዋል። የሌንጮ ለታ 50 ዓመታት የፖለቲካ ጉዞ የልጅነት ህይወትና አጠቃላይ የህይወት ተሞክሮን ያካተተው መጽሐፍ ለንባብ ሊበቃ መሆኑ ተገልጿል። የአንጋፋው ፖለቲከኛ የኦቦ ሌንጮ ለታ የህይወት ታሪክ የተሰኘው ይህ መጽሐፍ በደራሲ ዙፋን ኡርጋ ተሰንዶ የፊታችን ግንቦት 2 2018 ዓ.ም ለምረቃ እንደሚበቃ ተገልጿል። መጽሐፉ የሱን ህይወት ነው የሚዳስሰው ከኤርሊ ላይፉ እስካሁን እስካለበት ድረስ ነው። ይሄ ፓርት 1 ነው። ብዙ ፓርት 2 ምናምን እያለ ይቀጥላል። መጽሐፉ በአንድ ማለቅ ስላልቻለ አሁን የተወሰነ የሱን ህይወት ፓርት እና የሰውኛ ፓርቱን ብቻ ማሳየት ላይ ነው ትኩረት ያደረግነው እና የሰሩትን ስራዎች በሪቪው መልክ ማስገባት ላይ ነው በዚህኛው መጽሐፍ ላይ ያደረግነው። ሁለተኛው መጽሐፍ ላይ ግን ያ ከሱ ፖለቲካ ሪታየር ካረገበት ጀምሮ ፖለቲካውን እንዴት ነው አናሊሲስ ያደረገው ምንድን ነው ያደረገው የሚለውን እሱ ላይ ወደዛ ወሰድ ነው። በእለቱ ከመጽሐፍ ምረቃ ስነ ስርዓት በተጨማሪ በሌንጮ ለታ ህይወት ላይ የሚያጠነጥን የስዕል አውደ ርዕይ፣ የመጽሐፍ ዳሰሳ፣ ጥናታዊ ጽሁፍን ጨምሮ ሰፊ ውይይት እንደሚደረግም ተነስቷል። ፕሮግራሙ ላይ የፎቶ አውደ ርዕይ አለ። ፎቶ አውደ ርዕይ ማለት ከልጅነት ትውልዳቸው ቦታ እድገታቸው የተማሩበትን አሁን ያሉበትን ድረስ የሚያሳይ አውደ ርዕይ ይኖራል። ከዛ በመቀጠል ፓናል ዲስከሽን አለ። በጣም ትላልቅ ምሁራን የሚሳተፉበት የፓናል ውይይት አለ። በዛውም በመቀጠል ደግሞ ቤተሰቦቻቸው፣ ልጆቻቸው ያሳለፉትን ህይወታቸው ምን ይመስል ነበር፣ እንደ አባት ምን አይነት ሰው ነበሩ የሚሉትን እንደ ሰው እንደ ፖለቲከኛ ሳይሆን እንደ ሰው ያላቸውን የሰውኛ ህይወት የሚዳሰስበት መርሃ ግብር አለው። መጽሐፉ በምሁራን መጽሐፉን ባነበቡ ሰዎች ደግሞ ዳሰሳ የሚካሄድበት ፕሮግራም ነው። በኢትዮጵያ ፖለቲካ ውስጥ ተሳትፎ የሚያደርጉ አንጋፋ ፖለቲከኞች የህይወት ታሪክን መሰነድ ግለሰቦቹ የሚያልፉበትን የፖለቲካ ጉዞ ለአንባቢያን ብሎም ለማህበረሰቡ በመጽሐፍ መልክ ተሰንዶ መቀመጡ እጅጉን የጎላ ፋይዳ እንዳለው ተነስቷል። ፖለቲከኛ ወይ ደግሞ የሚታወቁ ሰዎች አንዳንዴ እንደ መደበኛ ሰው ህይወት ያላቸው ለብዙ ሰው አይመስልም። እነዚህ ሰዎች የሚያለቅሱ የዘመዳቸው ህመም የሚያማቸው ልጆች ያላቸው ቤተሰብ ያላቸው የፍቅር ህይወት ያላቸው ሰዎች ናቸው። እንደ ሰው ማየት ስህተትም ሲሰሩ ስኬትም ሲኖራቸው ሰዋዊ ገጽታቸውን ካወቅን የበለጠ እነሱን ለመረዳት ይጠቅመናል ብዬ ነው የማስበው። የፊታችን ግንቦት 2 በሚካሄደው የመጽሐፍ የምርቃት ስነ ስርዓት በርካታ ጥሪ የተደረገላቸው የመንግስት የስራ ኃላፊዎች፣ አባገዳዎችና ሀደ ሲንቄዎች ይገኛሉ ተብሎ ይጠበቃል።